ሰራሽው ማንነት ማወቅ ፈልገሽ ነው? ምንድነው አንተ? ስለኔ ማንነት ልነግርህ እየከፈተርከኝ ነው። አልፈቅድልህ እንዳትወር። አንተ ማለት እሺ ታደርጋቸው የነበሩትን እያንዳንዳችሁን ነገሮች ከዚህ ሴትዮ ጋር ከሆስፒታል ጀምሮ ካፌ እዚህ ቤት ውስጥ የምታደርጋቸው እያንዳንዶቹ ነገሮች አቃቸዋለሁ። እዚህ ቤት እርግዝና ነበረ፣ የእውነትም አርግዛ ነበረ እና ያና አካባቢ አብሬያት ሄድ ነበር ሆስፒታል። ያየሁት ሰውዬ በድብቅ ከዛ ጊዜ በኋላ የሆነ እርግዝናው ከከሸፈባት በኋላ ብዙ ጊዜ ቤትም ይመጣል። በድብቅ ቁጭ ላይም እንደዚህ ካፌ ላይ ምናምን ቁጭ ብሎ ምናምን ያወራሉ ምናምን። ስለዚህ በዚህ የተለየ እንክብካቤ እያደረገላት ያለው የሆነ ነገር አብረው እየሰሩ ነው ብዬ ስለተጠራጠርኩኝ የሚመጣበት ሰዓቱ በእርግጠኝነት ሰዓት የለውም። በተመቸው ሰዓት ነው ሊመጣ የሚችለው። ግን በሚመጣ ሰዓት ምናምን እኔን ታስወጣኛለች። በቃ ቤት ውስጥ ምንም ነገር እየሰራሁ ቢሆን ቡና ራሱ እንግዲህ ቡና በጣም ተወዳለች እና ቡና እያፈላሁላት ራሱ ቢሆን በቃ ተይውና ሂጂ ውጪ ምናምን ነገር ነው የምትለኝ። ሌላ ማንም ወርዶባት የነበረ ሰዓት ላይ በጣም ታማ ነበረ። ስለዚህ ረስታው ይሁን ያን ጊዜ ምናምን አላውቅም። እኔ ነኝ ሞዴስ ግዢልኝ ብላኝ ገዝቼላት የመጣው የነበረው። አንድ በል ያረገዘች ሴት መቼም ያው የሴቶች ነገር ልታይ አትችልም ማለት ነው። እንደዛ ነው። እያንዳንዳቸው የምናደርጋቸው ነገሮች ጥንቃቄ ያስፈልጋል። ጥንቃቄ እሱ ነው ዋናው ነገር። አሁን እኔ ስጋት የሆነብኝ ያው እንኳን ቤቴ እንኳን እኔ ሳልጠይቅ የሚመጣ ሰው የለም ማለት ዋናው እሱ ነው። በዚህ አይነት ነገር ሳደርግ እኮ እኔ ራሱ ለመጀመሪያ ጊዜ አይደለም። በጣም ብዙ ነገር ብዙ ስንት ሰው ጋር ተገናኝቻለሁ። ሰላም ውድ ቤተሰቦቼ እንደምን አላችሁ? እኔ ያለሁ ዛሬ ደግሞ በአዲስ ቪዲዮ በአዲስ ታሪክ ተገናኝተናል። አንድ እህቴ በጣም ታስፈልገኛለህ፣ ማወቅ ያለብህ ነገር አለ፣ አጣርተህ ደግሞ ያለውን ነገር ለህዝቡም አንተም እንድታውቀው ፈልጋለሁ ብላኝ ያለችበት ድረስ መጥቻለሁ። እስኪ ለኔ ትንሽ ታሪኩን በስልክም ቢሆን አውርታኛለች። ለእናንተ ደግሞ ግልጽ እንዲሆን ከሷ አንደበት እንሰማዋለን። እስኪ እህቴ ምንድነው የተፈጠረብሽ? ምንድነው እየሆንሽ ያለሽው? መጀመሪያ ስምሽን ለተመልካች አስተዋውቂልኝና። እሺ አበቡ እባላለሁ። ያው የክፍለ ሀገር ልጅ ነኝ። ሰው ቤት ነው የምሰራው እና ላንተ እንደነገርኩህ ነው የተፈጠረው ነገር ምን መሰለህ? ሴትዮዋ ለ2 አመት አውቃታለሁ እዛ ቤት እሷ ቤት ተቀጥሬ የምሰራው 2 አመት ምናምን ሆኖኛልና ያው ስለ ባህሪዋ ስለ አኗኗሯ ስለ ሁሉም ነገር በደንብ ነው የማውቀው። ግን ከሆነ ሰዓት በኋላ የተለየ ነገር ያየው ስለሆነ ያንን ነገር እንድታጣራልኝ ስለፈለኩኝ ነው። አሁን በግልጽ ለኔ እንደነገርሽ ለተመልካችም ምንድነው ያስጨነቀሽ ያለው? ማጣራው ነው አሁን ምን እንደሆነና ከአሰሪሽ ጋር ምን አይነት ማለት ይሄ ማጣራልሽ ነገር ከአሰሪሽ ጋር ያለውን ግንኙነት ለተመልካቾች ግልጽ አድርጊልኝ። ከአሰሪ ጋር ያለውማ እንዴት መሰለ? አሁን ከኔ ጋር የሚያያይዘው ነገር ባይኖርም ግን ከራሷ ጋር ያለ ጉዳይ ነው። ግን ደግሞ እየሰራች ያለው ነገር ትክክል ስላልመሰለኝ ጥሩ ነገር ያየሁ ስላልሆነ ይሄ ነገር ደግሞ መቼም ሰውን ዝም ብለህ የመወንጀል አትችልም ያለ ማስረጃ ምናምን። ሲቀጥል ደግሞ እኔ ምንም ስልጣን የለኝም እሷን እንደዚህ አርጊ ልላት አልችልም። ልታዘዝ የገባው ሰው ነኝ። ላዛታ አልገባም። ገብቷላ? እና ባለቤቷ የሚኖረው ውጪ ሀገር ነው። የሆነ ሰዓት ላይ እርጉዝ ነበረች። ያው ናት እሷ አሁን የምትለው ያው እርጉዝ እንደሆነች ነው የምትናገረው። አሁን በእርግጥ መውለጃ ሰዓቷ ምናምን ደርሷል፣ መውለጃ ጊዜዋ ምናምን ደርሷልና ከሆነ ሰዓት በኋላ እርግዝናው እንደሌለ ነው የሚሰማኝ እኔ በራሴ። ምክንያቱም ምንም የእርግዝና ስሜት አይታይባትም አንደኛ። ሁለተኛ ነገር ደግሞ ሆዷ በየቀኑ መጠኑ እኩል አይደለም። አሁን ዛሬ ላይ የሆነ ከፍ ካለ ነገ ላይ ደግሞ ትንሽ አነስ ያለ ነው የሚሆነው መጠኑ ማለት ነው። የተለያየ ነው መጠኑ። ስለዚህ አንድ የተረገዘ ልጅ ደግሞ በራሱ እርገቱ አለ አይደለ ሊቀንስም ሊጨምርም አይችልም። አንድ ያንን ነገር ስላስተዋልኩ፣ ሁለተኛ ደግሞ የእርግዝና ስሜት የላትም። ለምን እኔ አሁን ስለ እርግዝና ብጠይቀኝ በደንብ አውቃለሁ። ለራሴም እኔ ልጆች አሉኝ፣ ክፍለ ሀገር 2 ልጆች አሉኝ እናቴ ጋር ያሉት። ያረገዘም ሰው አውቃለሁ። ቢያንስ የእርግዝና ስሜት እንዴት ያደርጋል የሚለው ነገር በየጊዜው ይቀያየራል። ቢያንስ ሌላ ምንም አይነት ስሜት ባይኖረው እንኳን የእግር እብጠት ምናምን ይሄ ነገር እንኳን አለ። እሷ ግን በቃ ሰውነቷ አቋሟ ምናምን እንደነበረ ነው። ስለዚህ ለምን እየዋሸች እንዳለ አልገባኝም።
ባለቤቷ ሁሉ ጊዜ በየቀኑ ይደውላል። ይሄ እየተያየህ የምታወራው ነገር አለ እንደዛ ነገር በዛ እየተያዩ ምናምን ነገር ነው የሚያወሩት። ሰውየው እዛው በቃ አጠገቧ ቁጭ ያለ ምናምን ነው የሚመስለው ሲያወሩ ያለውን ነገር በየቀኑ እንደዚህ በቃ ምናምን ያለች ታወራዋለች። እኔ ቡና እያፈላሁኝ በቃ ያለውን ነገር ሳይ ምንም በቃ የማይዋጥ ነገር ነው የምታደርገው ነገር እና ለምን እየዋሸች እንደሆነ ምናልባት ያው ብዙ ነገር አረግልሻለሁ እንደዚህ ያረግልሻለሁ እንደዛ አረግልሻለሁ ምናምን ብሎ ቃል የገባላት ነገር ስላለ ምናልባት ያንን ነገር ላለማጣት ብላ ይሆናል። ምንም አልገባኝም። ገብቷል አይደለ? እና ደግሞ የጨነቀኝ እኔ ለሷ ምንድነው መጨረሻው ምንድነው የሚሆነው? በቃ ይሄ እርግዝና እኔ በእርግጠኝነት እንደሌለ ነው የምነግርህ። ስለዚህ መጨረሻውን ልጅ ከየት አምጥታ ነው ወለድኩ ልትለው የምትችለው? በቃ ይሄ ነገር ስላሳሰበኝ እውነት ነው አይደለም የሚለውን አንድ እንድታጣራልኝ ነው። ኦኬ አሁን አንቺ ያስፈራሽ ነገር እቺ ሴትዮ እርጉዝ አይደለችም፣ ምንም አይነት የእርግዝና ምልክት እያየሁባት አይደለም ነው። ይሄንን ልታደርግ የምትችልበት ምክንያት ብለሽ ያሰብሽው ባሏ ውጪ ነው ብለሽኛል። ባሏ አረርግዝሻለሁ ያላትን ነገር እንዳይቀርባት ደብቀው ወይ የሆነ ነገር እየፈጠረሽ መሆኑን እንዳረጋግጥልሽ ነው የፈለግሽው። ግን አሁን እኔም ተመልካችም ግልጽ የማይሆንለት የመጀመሪያው ነገር ምንድነው? እቺ ሴትዮ 9 ወር መቼም ይረገዛል አይደርሰልም 9 ወር ይደርሳል። ከዛ በኋላ ምንድነው ሊፈጠር የሚችለው ነው ማወቅ የፈለግሽው ወይስ ለምንድነው የምትደብቀው? አንቺ አሁን ሙሉ በሙሉ ማወቅ የፈለግሽውና ለተመልካችም እኔም አሁን እንዲህ ደረጃ ላይ ደርሻለሁ ብዬ እንዳስረዳ ምንድነው የምትፈልጊው? ነው አሁን ምን እንዳደርግልሽ ነው የፈለግሽው? እኔ የፈለኩት ምን መሰለ የሷ መጨረሻ ምናምን አስጨንቆኝ አሳስቆኝ ሳይሆን አርግዣለሁ ተበልተዋሽው ለባሏ ጥቅሟም እንዳይቋረጥ ይሁን ምንም ነገር ግን አይን እያየ ወንጀል እንዲሰራ ምናምን አልፈልግም። ምክንያቱም ከዚህ እርግዝና ጋር የተያያዘ ነገር ይኖራል ብዬ አስባለሁ። ለምን ያው ቀኑ ደርሶ መወለዱ አይቀርም ይሄ ልጅ። ስለዚህ ያኔም አለ ማለቱ አይቀርም። አንደኛ ማወቅ ፈልጌ ሳይሆን በሚዲያ ላይ የምንሰማው ነገር አለ እንደዚህ በወሬ የምንሰማው ነገር አለ ምናምን ገብቷላ። ልጆች ይሰረቃሉ ከትምህርት ቤት ይታፈናሉ ምናምን። ስለዚህ እንደዚህ አይነት ነገር እሷም ደግሞ አራስ ልጅ ልታገኝ ትችል ይሆናል ወይስ በቃ ወንጀል ሊሰራ ይችላል ብዬ ስለተጠራጠርኩኝ እስከመጨረሻው እንድትከታተሉልኝ ነው የፈለኩት። ኦኬ እሺ በአጠቃላይ አሁን የምፈልገው እቺ ሴትዮ ሐኪም ቤት ብላ ክትትል የምትሄድበት ሆስፒታል አለ ይዛሽ ሄዳ ታውቃለች? ማለት አሁን ክትትል ስታደርግ መቼም እርጉዝ ናትና እንዲታይላት እንዲታወቅላት ብላ አንቺን ይዛሽ ልትሄድ ትችላለች። የት ሆስፒታል እንደሆነ የምታውቂው ነገር አለ ወይስ ክትትል የሚያደርግላት ዶክተር ማን ነው የሚለውን ታውቂያለሽ? እኔ አሁን ባልሽኝ መሰረት ሴትዮዋን ልከታተላት ላያት እችላለሁ። ግን አንቺ ትክክለኛውን ነገር ከነገርሽኝ ማለት የምትሄድበትን ሆስፒታል ወር ደግሞ ክትትል የሚያደርግላትን ዶክተር የምታውቂው ከሆነ ሆስፒታሉን ብቻ ጥቆማም ካደረግሽልኝ አይ እሱንም አላውቀውም ደግሞ የምትይ ከሆነ ቀጥታ እሷ ስትወጣ ከቤት ተከትለን እዛ መሄድ እንችላለን። በአጠቃላይ ይሄን ሰውዬ ማዳን ነው አሁን አንቺ የፈለግሽው እና ወንጀል እንዳይሰራ ነው ያንቺ ሐሳብ በአጠቃላይ? አዎ እንደዛ ነው። ምን መሰለህ ይኸውልህ አሁን ወደኔ ሐሳብ መተልኛል። እኔ የፈለኩት አንደኛ ነገር የሆነ ሰዓት ላይ እንዳልከው የእርግዝና ነበረ የእውነትም አርግዛ ነበረ እና ያና አካባቢ አብሬያት ሄድ ነበር ሆስፒታል። ያየሁት ሰውዬ በድብቅ ከዛ ጊዜ በኋላ የሆነ እርግዝናው ከከሸፈባት በኋላ ብዙ ጊዜ ቤትም ይመጣል። በድብቅ ቁጭ ላይም እንደዚህ ካፌ ላይ ምናምን ቁጭ ብሎ ምናምን ያወራሉ ምናምን። ስለዚህ በዚህ የተለየ እንክብካቤ እያደረገላት ያለው የሆነ ነገር አብረው እየሰሩ ነው ብዬ ስለተጠራጠርኩኝ። ኦኬ ያ ሰውዬ ዶክተር ነው ወይስ ኖርማል ማንኛውም አይነት ሰው? እኔ ሆስፒታል አብሬያት በሚሄድ ሰዓት ዶክተር ነበር እዛ ሆስፒታል ውስጥ አየው ነበር ያንን ዶክተር። ግን ነገሩ ደግሞ ጥብቅ የሆነውና በደንብ ሁለቱ እየተገናኙ ያሉት መቼ ነው? ከእርግዝናው ከከሸፈባት በኋላ ነው። ሁለቱ በጣም ጥብቅ ግንኙነት አላቸው በየጊዜው እንዴት ነው የሚሆነው ቀጣዩ ምናምን እያለች ታወራለች። ስለዚህ በዚህ ልክ ደግሞ የፈለገ ሀብት ቢኖራት የፈለገ የግል ዶክተር ቢያስፈልጋት አሁን እነሱ ባላቸው ግንኙነት ልክ አይደለም ሊሆን የሚችለው። ተረዳኸኝ? አዎ ተረድቼሻለሁ። አሁን እያልሽኝ ያለሽው ከዶክተሩ ጋር የምትሰራው ነገር ይኖራል ወይ ደግሞ ዶክተሩ የሆነ ነገር እያገዛት እንደሆነ ነው እያልሽኝ ያለሽው። ስለዚህ እኛ አሁን ባልሽን መሰረት ዶክተሩንም እሷንም
ተከታትለን ያለውን ነገር ማጣራትና ማወቅ እንችላለን። ግን አሁን ያንቺን ማለት አንቺን ስራ በላይ ቀጠረች ሴትዮ በምን አይነት መንገድ ነው እሷን ማግኘት የምንችለው? በምን አይነት መንገድ ተከታትለን ደግሞ እያደረገች ያለችውን ነገር ማግኘት እንደምንችል የምትጠቁሚንና የምትረጅን መንገድ ካለ ንገሪንና ተከታትለን እንዳልሽን የፈለግሽውን ነገር ልናደርግልሽ ቃል እንገባለን። መጀመሪያ ግን ያንቺ እገዛ ያስፈልገናል። በምን አይነት መንገድ እችን ሴትዮ ልናገኛት እንችላለን? እሱ ለእኔ ቀላል ነው። ለምን እሷ ወይ እሱ ልታገኝበት በምትወጣበት ሰዓት መንገድ አይጠፋም። በዛን ሰዓት እናንተ ማለት ምሳሌ ካሜራ ምናምን የምታስቀምጡ ከሆነ እኔ ተባበራችኋለሁ፣ ቤት ውስጥ ማስቀመጥ ትችላላችሁ። በተረፈ ደግሞ ከሱም ጋር ያለች የሚገናኙበትን ቦታ ምናምን ላሳይህ ልነግርህ ምናምን እንችላለን። አብረው ማየት ከሆነ የምፈልገው ማለት ነው። ኦኬ አሁን እቤት አንቺ እቤት እሱ ይመጣል ብለሽኛል። የሚመጣበትን ሰዓት ታውቂዋለሽ? ሁልጊዜ ይመጣሉ ወይ በሳምንት ስንት ቀን ይመጣል? ወይ ደግሞ በስልክ ሁልጊዜ አብረው ያወራሉ ወይ የሚለውን እስኪ ንገሪ። አንደኛ በስልክ ረጅም ጊዜ ነው ረጅም ሰዓት አብረው ያወራሉ። ሁልጊዜ በቀን ማለት ነው? አዎ ያወራሉ። እና ደግሞ የሚመጣበት ሰዓቱ በእርግጠኝነት ሰዓት የለውም። በተመቸው ሰዓት ነው ሊመጣ የሚችለው። ግን በሚመጣ ሰዓት ምናምን እኔን ታስወጣኛለች። በቃ ቤት ውስጥ ምንም ነገር እየሰራሁ ቢሆን ቡና ራሱ እንግዲህ ቡና በጣም ትወዳለች እና ቡና እያፈላሁላት ራሱ ቢሆን በቃ ተይውና ሂጂ ውጭ ምናምን ነገር ነው የምትለኝ። ሌላ ማንም ሰው ሲመጣ አታስወጣኝም። ስለዚህ የተለየ ነገር እያወሩ ነው ብዬ ያሰብኩት አንድ እሱ ነው። ከዛም አልፎ ደግሞ የሆነች አንድ ጓደኛ ነበረቻትና የሆነ ጊዜ ሲያወሩ የሰማሁትን ነገር ነው የምነግርህ። አሁን ዋናው ነገር እምነት ነው፣ አባት እምነት ነው ምናምን ይባል የለ። ስለዚህ እኔም ማመኔ ነው ዋናው፣ ልጄ ብዬ ማመኔ ነው። የት አባቱ ያውቃል ምናምን ያለች የሆነ ልጅቷን ከሌላ ሰው ተቀብላት እያሳደገቻት እንደሆነ ምናምን ነገር። አሁን መልክ ግን ከሁለታቸውም ስለማትመስል አይጠራጠርሽም ምናምን ነገር እያለቻት ነበርና ከዛ ዋናው ማመኑ ነው በቃ ምናምን አይነት ወሬ ሰምቻለሁ። ስለዚህ ምናልባት ይሄ ሀሳብ እኔም እንደሷ አደርጋለሁ የሚል ነገር የመጣባት ከዛች ሴትዮ ያየችውን ነገር እኔም እጠቀማለሁ ብላ አስባ ሊሆን ይችላል ብዬ ነው። ያልሽኝን ጥቆማ አከብራለሁ። አድርግ ያልሽኝን ላደርግ ነው እዚህ ድረስ የመጣሁት። ግን አበቡ ይሄንን ያህል ያለችበት ቤት ጉዳይ እንዴት ሊያስጨንቃት ሊያሳስባት ቻለ? ማንኛውም አይነት የቤት አጋዥ ያው በተለምዶ ሰራተኛ የምንላቸው ስራቸውን ይሰራሉ፣ ቤተሰብ መሀል አይገቡም፣ የራሳቸውን ህይወት ነው የሚኖሩት። አበቡ ግን ይሄ ቤት የተጨነቀችበትና ምንድነው እንደዚህ ሊያደርጋት የቻለው ሊያሳስባት እኔ ደረጃ ለመጠቆም ያነሳሳት ነገር ምን እንደሆነ እኔም ተመልካችን ማወቅ ስላለብን ምንድነው ያስጨነቀሽ ይሄን ያህል እስኪ ንገሪኝ። ምን መሰለህ አንዳንድ ጊዜ ማለት ማንም ሰው የራሱን ህይወት መኖር እንዳለበት አውቃለሁ። ስለማንም ህይወት አይመለከተውም። ግን እዚህ ቤተሰብ ውስጥ እኔ ከሰራተኛም በላይ የሆነ ስሜት አለኝ። ማለት እንዴት ነው ባለቤቷ በጣም ጥሩ ሰው ነው፣ ከእምልህ በላይ በጣም ጥሩ ሰው ማለት ነው። እና እኔ በሰዓቱ እነሱ ቤት ከመግባቴ በፊት በቃ ራሴን ለማጥፋት ምናምን የምፈልግበት ሰዓት ላይ ነበርኩኝ። ተስፋ ቆርጬ በቃ ሞት በጣም ያማረኝ ሰዓት፣ ሞት በጣም አምሮ ያውቃል። መሞት ፈልገህ ታውቃለህ? ያን ሰዓት በቃ በዛን ሰዓት ነው እነሱን ያገኘኋቸውና የማውቀው ሰው ነው ከሱ ሰውዬ ጋር ያገናኘኝ ማለት ነው። ያው ዘመድ አይደለም እኔን የሚያውቀኝ እሱን የሚያውቀው ሰው ነው። እና በጣም ጥሩ ልጅ ናት፣ እንደዚህ ተቸግራ ነው ምናምን ባለው ሰዓት ላይ ያለ ምንም ዋስትና አምኖኝ ወደ ቤቱ አስገብቶኝ በስራ ሰርች እንድጠቀም አድርጎኛል። አልፎ ተርፎ ደግሞ እኔ ተደፍሬ ነው የወለድኳቸው ልጆቼን፣ መንታ ናቸው። እነሱን በቃ መገለሉ አለ፣ በማህበረሰቡ አለመፈለግ፣ እንደዛ ምናምን መባሉ ሞራልህን በጣም ነው የሚሰባብረው። ከእንደገና ቤተሰብ አላስገባም ሂድ ውጪ ምናምን ብሎ ያባርራል ከቤት ውስጥ። በጣም ተሰቃይቻለሁ እነዛ ልጆች ስወልዳቸው። አሁን ላይ ያው ጥሩ እየኖሩ ቢሆንም ማለት ነው። የልጆቼ ጥሩ መኖር ምክንያቱ ይሄ ሰውዬ ነው። በጣም ይረዳኛል። የሚከፈለኝ ይሄን ያክል ነው አለልህም። እሱ ግን ሂሳብ ደምሮ አያውቅም። ገንዘብ ይልክላቸዋል፣ ልብስ ብትል ጫማ ብትል ከውጭ ነው የሚላክላቸው። ልጆቼ የክፍለ ሀገር ልጆች አይመስሉም። በጣም አምሮባቸው ነው የሚኖሩት። በቃ ልክ እንደ ከተማ ልጅ ዘንጠው ነው የሚኖሩት። የዚህ ሁሉ ምክንያት የዚህ የሰውዬ ምክንያት ነው።
ስለዚህ እሱ ላይ የሆነ ነገር እየተሰራ የሆነ ውሸት እየዋሹት ግፍ እያደረጉበት ከሆነ ጭራሽ መቀበል አልችልም። በጣም መልካም ሰው ስለሆነ እንዲጎዳ አልፈልግም። ሲቀጥል ደግሞ ባላላት አይደለ እሷ። ስለዚህ ከዚህ ሰውዬ ጋር በየጊዜው መምጣቱ በየጊዜው ካፌ ተቀጣጥሮ አብሮ ሻይ ቡና ማለት እሱ ሲመጣ እኔን ከቤት ማባረር ምናምን እኔ ምንም በቃ እየተዋጠልኝ አይደለም። ለሱ ደግሞ ማስረጃ የሌለው ነገር ማረጋገጫ ሳይኖረኝ ሚስትህ እንደዚህ ናት ወይ እንደዚህ ያረጋችብህ ነው ወይ አንተ ላይ ሌላ ሰው ደርባባለች ምናምን ብሎ ማውራቱን አልፈለኩትም። ገብቶሃል? ማስረጃ ያስፈልገኛል ያልኩ ትዳራቸው የሚድን ከሆነ መዳን ባለበት መንገድ እንዲድን ተመክራም ከሆነ እንድትመለስ ሲቀጥል ደግሞ ይሄ የእርግዝናው ጉዳይ ምንም እንዳላሳመነኝ እርግጠኛ እንደሆንኩኝ እርግዝናው እንደሌለ ነግሬሃለሁ። ስለዚህ መጨረሻውን ምን ብላ ልትዋሸው ነው? ወይም ደግሞ ብዙ ነገር አለ እኮ በሰው ላይ የሚፈጠር ነገር ሰው የመልካምነቱንም ያህል የደግነቱን ያህል ክፋትም በዛው ልክ ከዛም በላይ ክፋት መስራት ይችላል። ምናልባት ለሀብት ለንብረቱ ብላ ይሄ ሰውዬ ፍቅረኛዋ ሆኖ ቢሆንስ መጨረሻ ላይ ያን ሰውዬ ለመግደል አስበው የሆነ ነገር አቅደው ቢሆንስ? ስለዚህ ህይወቱን አደጋ ላይ የሚጥል ነገር እያደረጉ ከሆነ ያንን ነገር እኔ መቀበል ስላልቻልኩኝ ነው። ኦኬ አበቡ እንግዲህ የእውነት እኔ አሁን ከአንድ የቤት አጋዥ ነኝ እንደዚህ የከተማ ኑሮ አላቅም አልለመድኩም ከሚሉ ሰዎች የማይጠበቅ አስተሳሰብ ነው ካንቺ ያገኘሁት። እግዚአብሔር ያንቺ አይነቱን ያብዛልን። የእውነት ነው የምልሽ። ለምን እንደሆነ ታውቂያለሽ? መልካምነቱ ይሄ ሰውዬ በሌላ ነገር መከፈል የለበትም። መልካምነቱ እንዳለ ሆኖ የተሻለ ነገር የሚገባው ሰው ነው። የሚለፈው ለቤተሰቦቹ ነው። ከዛም ባሻገር ደግሞ ለኔም ልጆች ያለው እሱ ነውና ክፉን አልፈልግም። ያልተረጋገጠ ነገር ደግሞ ነግሬ ትዳሩንም ልበጠብጥ አልፈልግም። አንተ አጣርተህ ያለውን ነገር አይተህ ትዳሩን አድንለት ነው ያልሽኝ። እንግዲህ አንቺ ባልሽኝ መሰረት ካሜራ ድብቅ ካሜራ አለኛ ጋር እንሰጥሻለን። ቤት ውስጥ አስቀምጫለሽ። አሁን መውለጃዋ ደርሷል ሴትዮዋ? አዎ መውለጃ ሰዓቷ ደርሷል። ጀመረ ማለት ካለችን አሁን እናንተ አሁን እርጉዝ መሆኗን ካወቃችሁ 9 ወሯ ደርሷል። 9 ወሯ ገብቶ እና እኔ ቤተሰቦች ጋር ወልጄ ታርሽ ነው የምመጣው። እስከዛ አንቺ ዘመድ ጋር ሄደሽ ቆይተሽ ምናምን ስደውልልሽ ትመጫለሽ ነው ያለች ለኔ። ኦኬ ስለዚህ አሪፍ። ሰሞኑን ያለውን ነገር እንግዲህ ካሜራ ቤት አስቀምጠን ዶክተር ካልሹም ሰው ጋር ቁጭ ብላ የምታወራውን ወይ ደግሞ እሱን ባይመጣ በስልክ የምታወራውን ነገር ለማየት እንሞክራለን። አንድ ነገር ካንቺ ማወቅ የፈለኩት ነገር አለ። እቺን ሴትዮ ሆዷን በምን ያህል ደረጃ ሲቀንስ ወይ ሲጨምር ማለት አሁን ያንቺ ጥርጣሬ ብቻ እሷን ወንጀለኛ ዶክተሩን ወንጀለኛ ወይ ደግሞ ውሸታም ሊያረጋቸው አይችልምና ምንድነው በጣም ደግሞ በእሷ ዙሪያ ላይ ያጠራጥርሽ የቻለ አንድ ሁለት ነገር ካለበት ነግሪን። ያልነገርኩህ ነገር ነበር እንደውም ማስታወስከኝ። ምን መሰለህ? አንደኛ ልጁ ወርዶባት የነበረ ሰዓት ላይ በጣም ታማ ነበረ። ስለዚህ ረስታው ይሁን ያን ጊዜ ምናምን አላውቅም። እኔ ነኝ ሞዴስ ግዢልኝ ብላኝ ገዝቼላት የመጣው የነበረው። አንድ በል ያረገዘች ሴት መቼም ያው የሴቶች ነገር ልታይ አትችልም አይደለ? እንደዛ ነው። ሌላው ነገር ደግሞ የሆነ ቀን ላይ ሻወር ውስጥ ምናምን ስትወጣ ሆዷ ባዶ ነበረ። እርግዝናው አለ ብላ ባሰበ እያወራች በነበረ ሰዓት ላይ ሆዷ ከፍ ዝቅ ይላል ባልኩ ሰዓት ላይ መጠኑ አንዴ ይጨምራል አንዴ ይቀንሳል ብያለሁ። እሱ ብቻ አይደለም ያጠራጠረኝ በቃ እና ሻወር ውስጥ ስትወጣ ሆዷ ቢጃማ ለብሳ ባዶ ነበረ። ስለዚህ እንዴት እንደዛ ሊሆን ይችላል? ከዛ ከሰዓታት በኋላ ሆዷ ተመልሶ እንደ እርጉዝ ሴት አብጦ ነበር ማለት ነው። አሁን ግራ የሚያጋባ ሆነ። በአጠቃላይ የዛለት ከሻወር ቤት ስትወጣ ምንም አይነት እርግዝና አላየሁም ነው እያልሽን ያለሽው? እርግዝና አላየሁም። እሷ ደግሞ በድንጋጤ ሂጂ ውጭልኝ ምናምን ብላ በጣም ጮኸችብኝና ቶሎ ተደናብሬ ወጣሁኝ እኔ። ከዛ ከሰዓታት በኋላ ልብሷን ቀያይራ ምናምን ስትመጣ ሆዷን እንደ እርጉዝ ሴት ነበረ እና ደግሞ እሷ ላይ ምንም አይነት የእርግዝና ምልክት የለም። የግርማ በጥ ምናምን የነፊት ምናምን ማባበጥ ምንም አይነት ነገር የለም። በቃ ይሄ ኖርማሊ የነበረው ሰውነቷ ነው ያለው። ኦኬ ስለዚህ አሁን መውለጃዋ ደርሷል። ለ1 ለ3 ለ4 ቀን ቤተሰቦች ጋር ሄዳለሁ። አንቺም ወደ ቤተሰቦችሽ ሂጂ ብላሻለች። የምንሰጥሽን ካሜራ ጥሩ ቦታ ላይ ታስቀምጭልናለሽ። እንግዲህ አንቺም ልጆችሽን ማየት
አጋጣሚ አግኝተሻል፣ ሄደሽ ልጆችሽን ታያለሽ፣ ተመለሽ ተብለሽ ወደዚህ ቤት በምትመለሽ ሰዓት ካሜራውን ትሰጭናለሽ። ያለውን ሪከርድ እናያለን። የሚሆነውን የሚፈጠረውን አብረን የምናየው ነው የሚሆነው። እንግዲህ እናንተም ተመልካቾቼ ከዚህ በኋላ ያለው አድካሚ ነው የሚሆነው። የ3-4 ቀን ጉዞ ነው የምንጓዘው። ካሜራችን እንደሌላው ጊዜ ላይቭ የሚሆን አይደለም፣ ሪከርድ ተደርጎ የሚቀመጥ ነው። ሪከርዱን ደግሞ እሷ ከክፍለ ሀገር ከልጆቿ ጋር ተመልሳ ስትመጣ ትሰጠናለች። እሱን ይዘን እንቀርባለን። እስከዛ አብሮነታችሁ እንዳይለየን ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ሀሳብ አስተያየት ካለ ኮሜንት ሴክሽን ላይ አስቀምጡልኝ። አብራችሁን ቆዩ፣ እንዳትለዩ። ማነው? ግባ። ናይ እንዴት ነህ? አለሽ እንዴ? ሰላም ነው? ታምሽ? እንዴት ነህ? ታምሽ? ሰላም። ሰላም ነው? እንዴት ነህ? ታምሽ? አለን። ግባ። አልኩ። እሺ። አማርካኒ ስራ ላይ ነው። ተከመን ፀሐይ እንትን ይላል። በጣም ይሻል። አረፍ። እንዴት ነህ? ታምሽ? ሁሉ ሰላም? ሁሉ ሰላም። ስራ ተመሰገነ ነው። ቆይ ምንም ማለት ሁለተኛ ልጅ አዎ ትንሽ መንገዱ ምንም ክራውድድ ነበር። እንግዲህ ተዘጋግቶ ታዲያ ስራ እንዴት ነው? ምን አዲስ ነገር አለ? ትክክለኛ ራሷን ሆነሻል እኮ። ምንድን ነው እየገፋ ነው? ምንድን ነው ደግሞ የሚያስፈራሽ? የሆነ ነገር ያስፈራኝ ራሴ ማለት የሆነ ሰው የሚያየኝ ሁላ የሆነ እንትን የሚለኝ የነቃብኝ መንገድ መውጣት ራስ ያስጠላል። ለምን ይነቃል? ስለዚህ እንደዚህ ሆኖ የውሸት እርግዝና እንዳለ ሰው ቢያየኝ ወንጀል ዘመነ ዘብ እኮ ወተት ነጭ ነው ካላልሽው አይገባውም እኮ። አዎ ግን የሆነ ኮምፒውተር በዛሬ ደግሞ ይሄን እንደዚህ አይነት ስራ ስትሰሪ አንቺ አይደለሽም ስንት የዓለማችን አብዛኛው ሰው እኮ 75% በእንደዚህ አይነት ስራ ነው የሚለው። ልክ ነህ። እሱማ ግን የሆነ ፍራቻ አለ በእኔ ቦታ ነው ስታየው ምንድን ነው የሚያስፈራው? ነገሮችን እንዴት በቃ በራሴ መተማመን አቃተኝ። የሆነ ነገር ቴክኒክ ይሆን ማይሆን ነገር እየመሰለኝ ነው አንዳንዴ። ማለት ከመጨረሻ እቺ ይሄ ነገር ተሳክቶ ማየት ነው የምፈልገው። በትክክለኛነት ይሳካል። በትክክለኛነት ማለት ነው። ግን እያንዳንዳቸው የምናደርጋቸው ነገሮች ጥንቃቄ ያስፈልጋል። ጥንቃቄ እሱ ነው ዋናው ነገር። አሁን እኔ ስጋት የሆነብኝ ያው እንኳን ቤቴ እንኳን እኔ ሳልጠይቅ የሚመጣ ሰው የለም ማለት ዋናው እሱ ነው። እንደዚህ አይነት ነገር ሳደርግ እኮ እኔ ራሱ ለመጀመሪያ ጊዜ አይደለም። በጣም ብዙ ነገር ብዙ ስንት ሰው ጋር ተገናኝቻለሁ። በዚህ መጨረሻቸው ዛሬ ደስተኛ ሆነው ነው የሚኖሩት። ህፃናትም ደግሞ አሁን ህፃናቱ ይመሳሰላሉ ማለት አንዳንዴ መልክ ከሌላ ሰው ጋር መስለው ወይ ያልጂ በየቀኑ እኮ በየሆስፒታላችን እኮ በየቀኑ ስንት ህፃን እንደሚወለድ ታውቂያለሽ? እሱማ ካለው ብዙ ጊዜ እንደሚወለድ አማርጬ ከአንቺ ፊዚካሊ ጋር አብሮ የሚሄድ የባለቤትሽን ፎቶ ማሳየሽኛል። ስለዚህ ከሱ ፊዚካሊ ጋር አብሮ የሚሄድ ህፃን ነገ ማለት መልሶ ወላጅ ሌላ ወላጅ ነኝ ብሎ ማይሄድ ማለት ይሄ ማባማደጉ ምናምን አልፈልግም። ነገር እሱ አይደለም። ምክንያቱም ነገ ተጠያቂ ሊያደርግ ይችላል። እኔ ልጅ አርግዤ ነበር ስለወረደብኝ ነው። አጋጣሚ ስጋትሽ እኮ ይገባኛል እኮ። ይኸውልሽ ምን አለ መሰለሽ እኔ ቀጥታ ለማደጎ ሰጣለሁ ምናምን ብዬ አይደለም እኔ ስራውን የምሰራው። አንዳንድ እናቶች
በጎዳና የሚተዳደሩ ደግሞ እንደዚህ ለማሳደግም ሆነ ህፃናትን ተንከባክበው እንደሚፈልጉት አይነት ህይወት የሚኖሩ ሴቶች አይደሉም። አብዛኛው ጊዜ እኛ ጋር የሚመጡት በጣም የተጎሳቆለ ህይወት የሚኖሩ የወለዱትን በስነ ስርዓት ማሳደግ የማይችሉ አቅም የሌላቸው በመጽዋዕትነት የሚያሳድጉ በጣም ብዙ አይነት እናቶች አሉ። በጣም ብዙ በተለይ ደግሞ እርግዝናው ራሱ በክስተት የሚፈጠርባቸው ሳይፈልጉት የሚመጣባቸው ልክ ከእንደነዚህ አይነት እናቶች አድርገን በቃ ልጅሽ እሱ ልጅ የሚሻለው በደንብ ተንከባክበው የሚያሳድጋቸው። ግን እኔ ደግሞ እዚህ ጋር ያስፈራኝ ነገር እኔ ልጅ ነው የማሳድገው ለባሌ ነው። ገባህ አይደለ? ውጭ ሀገር አለ እሱንም ይረዳል ሁሉ ነገር ብዙ ነገር ለኔ ኢንቨስት እያደረገ ነው ያለው። ስለዚህ የሆነ ነገር ሀፕን ቢያደርግ ከኔ ባሌም ህይወቴም ነው የሚባላቸው። ገባ? አምኝ ነው እዚህ ያስቀመጠኝ የሚፈልገው ነገር እያደረገልኝ ነው። ገንዘብ እየሰጠኝ ነው። ቤት ገዝቶልኛል። ብዙ ነገር እያደረገልኝ ስለሆነ የሆነ ስህተት ቢያገኝ ይገለኛል ማለት ለሱ ስንት መስዋዕት እየከፈልን ሰው ሀገር ነው ያለው። ገባህ አይደል? ትርፍ ነገር ብር የሚሽጥበት ነገር የለም። ስለዚህ ያው ልጅ መቶብኝ ምናምን ማለት ስላልፈለኩኝ ነው። ምክንያቱም አርግዣለሁ ብያለሁ ኦልሬዲ። ከዛ ባለ ሌላ ነገር አለ ማለት ነው። ልጅ እያሳደግኩ ያለው ወልጃለሁ፣ እርግዝ ነኝ ያልኩ ፎቶ እየላኩለት ያለው ማለት ነው። ስለዚህ እኔ በጣም ተጨናንቄ ያለው ነው። ያባልኩ ምንድን ነው ያለኝ ፎቶ ራቁት ሁድ ሆነሽ ተነሽ ምናምን አለኝ። እጄ ምናምን ኤዲት አስደርጌ እንዳላኩልህ ታውቃለህ። ይሄን ያህል ነው እጄ ያለሁት ማለት ነው። እና እኔ የምነግርህ ነገር አደራህን ማለት እኔ ነግሬሃለሁ ቀደም እርግዝና ብለው ያለው ጉጉት ልነግርህ አልችልም። ምክንያቱም ባሌ እየቆየ ነው የሚመጣው። በ2 ዓመት በ3 ዓመት ነው የሚመጣው። አሁን የሚመጣው ከወለድኩ በኋላ ነው። እና ምንድን ያለኝ እርጉዝ ነኝ ስለ በጣም ደስተኛ ነበር። ከቤተሰቦቼ ከኔ በላይ እሱ ነበር ደስተኛ የሆነ ማለት ያልሆነው ነገር ያላደረገልኝ ነገር የለም። ከወለድኩ ቃል ገብቶልኛል ብዙ ነገር እንደሚያደርግልኝ ማለት ነው። ያ ነገር ደግሞ ነግሬሃለሁ መጀመሪያ አይተዋል። ያው ፌድ ያደረገውን እናንተ በተገናኘን ሰዓት አንተ ጋር ነበር ክትትል ይሄን ፈልጌ አይደለም ይሄንን ውስጥ ልገባ የቻልኩት ማለት ነው። እኔ እንደማንኛውም ሰው ነበር ልጅ መውለድ የምፈልገው አልተሳካም። ባሌ ደግሞ የልጅ ጉጉት ያለውን ነገር አይቻለሁ። ይሄንን ነገር ልጅ ወረደ ልጅህን ወረደ ብለው ዞር ብሎ ማያየኝ ማለት በጣም ጓጉቶ ነበር። በጣም ደስተኛ ነው ማለት ሰርፕራይዞችን እንደሚያደርግሽ ነግረሽኝ ነበር። አዎ ሰርፕራይዞች በቃ ልጅ በጣም ነው የሚፈልገው። ካለው ጉጉት የተነሳ ከሱ በላይ ለሱ ነው እኔ አሁን ውስጥ ያለው ከስጦታም ከምናምን ልጁ ራሱ ለሱ ትልቅ ነገር ነው እና እሱን ላጣው አልፈልግም። እንደሱ አይነት ሰው አላገኝም በዚህ ምድር ላይ ብዙ ነገር አቻለ ከዛ በፊት ገባ ያ ነገር ስለሆነ ነው አንተ ጋር እንደዚህ አይነት ሲስተም ውስጥ የገባው። ስለዚህ ጉዳይ በጣም ምነግርህን አደራ መልከህ ያ ልጅ መጥቶ ነገር ተጠያቂ እንዳያደርግ ብቻ ነው ማለት ሌላ ነገር ምንም አይደለም። ልጅ ቢሆን ብቻ ቀይ ጥቁር አለነህም ግን መፈልገው ነገር መጥቶ የማይጠይቁ ምንም ማንነት የማይታወቅ ሆስፒታል መጥቶ የሚያጣራ ዲኤንኤ ምናምን እንደዚህ አይነት ውስጥ መግባት ስለማልፈልግ አደራ ከዚህ ጣጣ ውስጥ ከገባ ባሌ ከሚያውቅ በቃ ያ ነገር ቢያቆም በፍጹም በፍጹም እንኳን ማወቅ ሊጠራጠር እንኳን አይገባም። ሊጠራጠር እንኳን አይገባም። እንዴት ነው እንትን ልትችለው ምትችለው? እኔ አሁን ካሁን በፊትም እንደዚህ አይነት 3-4 ጊዜ እንደዚህ ተገናኝቼ ብዙ ስራዎችን ሰርቻለሁ እና አሁን ላንቺ ልሰጥሽ ያሰብኩት ልጅ ልክ እንደውም ፊዚካል ምናምን ልክ በቃ ልክ እንዳንቺ የሆነ ተመሳሳይነት ያላት ልጅ አለች። እሺ ናንቺ ልጅ የምትተዳደረው ጎዳና ነው አብዛኛው ጊዜ። እንዴት አረገለች? ያው እንግዲህ ጎዳና ልጆች ታውቂያቸው አይደል? ያው ከዛም ጋር ሲረባቸው ምን ሲላቸው አንዱ ጋር ይጠጋሉ ምን ይላሉ። ያው በሆነ አጋጣሚ ላይ ይከሰታል። እና ያው እስቲ ስትሬሽን አጫውቺ ምናምን ብያት ብዙ ነገር ባክግራውንድ አላውቅሽ ያለው እና ኢቭን እኔ ነኝ የምከታተልላት እርግዝናዋ ትመጣለች። ስትመጣ እንኳን አብራት የሚመጣ ቤተሰብ ዘመድ እንኳን ይላት ብቻዋን ትመጣ ብቻዋን ክትትል ታደርግላት አንተ ነህ? ሁሌም ክትትል ማድረግላት እኔ በሌለውበት ሰዓት እንኳን ሌላ ዶክተር ወይም ደግሞ ሌላ ነርሶች ምናምን እንደዚህ ሊከታተላት ቢሄዱ አይ ዶክተር ጋር ደውሉልኝ ምናምን ብላ እኔ ጋር ነው የምታስጠራው። ምክንያቱም እኔ ብዙ ጊዜ በትህትና ነው የማገለግለው። ብዙ ነገር አግዛቸዋለሁ።
ለዚህ ስትመጣ ስትመላለስ ህመም ሲሰማት ይብን ስትመጣ ስትሄድ እንኳን የሆነ ሳንቲም የሰጠው ሻይ ለታክሲ የሆነ ነገር እያልኩኝ ብዙ ነገር ምክሮችን ነው። አንተ ለዚህ ስራ ስለምትፈልጋቸው ነው እንደዚህ የምትከባከባቸው? አዎ አንዳንዴ ያው እንደዚህ አይነት አሁን አቅም ለሌላቸው ሰዎች አሁን ለሷ እኔ እንደ ባለውለቷ ነው እንደምቆጥረው። ይሄንን ልጅ ወልዳ አሁን እንደ ልጇ በጤና በቅንጦት አሁን አንቺ ጋር ቢመጣ ምን አይነት አስተዳደግ እንደሚገጥመው አውቃለሁ። ግን ወልዳ እሷ ጋር ቢሄድ ደግሞ ቀጣይ ህይወቱ ምን እንደሚሆን አስቡ። እሷ አይረዱም። ግን ይሄንን ነገር እንዳለ ነው እኮ እሱ ነው የምልሽ። ጥንቃቄ እንዴት እንደማድረገው ልንገርሽ። ይቺ ልጅ ከረገዘችው በኋላም ከማርገዟ በፊትም ጥሩ ህይወት አልነበራት። ስለዚህ ይሄን ልጅ ገና ከማህፀንሽ እያለ አርፋ እላታለሁ። ይብን አንድ ቀን ለዛ ነው የቀራት። ወይም ዛሬ እንደውም አሁን ከመሻሽ በኋላ ትመጣ ትችላለች፣ ልትወልድ ትችላለች። እና ያው ማህፀን ላይ እንዳረፈ ነው ለሷ መነግራት። ይብን እንደውም ደስተኛ እንደምትሆን እርግጠኛ ነኝ። ልጁ ባለመፈጠሩ በህይወት የለም ካልካት በቃ በህይወት የለም ካልኳት ነገ እነዚህ ሰዎች ተቀይረው መጥተው ልጄ ብላ እንደዛ አይነት ነገር መግባት ስለማይፈልግ ነው። እንደዛ ሰርቺ ነው በቃ እኔ እንጃ ዛሬ እንደዛ ስትለኝ እኔም እኮ የራሴን ሪስክ ወስጄ እኮ ነው። እኔም እኮ ከአንቺ በላይ እኔ ነኝ ሪስኩን የምወስደው። ስለዚህ በስራዬ ላይ በእንጀራዬ ላይ ብዙ ነገር ሊመጣ ይችላል እኮ። ስለዚህ እያንዳንዷ ዘመድ አላት ወይ ተቆርቋሪ ሰው አላት ወይ ነገ ምን ይዛ ቤት መጣ ይሆን የሚለውን ነገር ቀድሜ ጥንቃቄ አድርጌበት አጥንቼበት ነው ይሄንን ስራ የምሰራው። ስለዚህ ልጅ ተወልደዋል ያከኝ ዛሬ የሚሰጥ ገንዘብ ነው አይደል? እሱ ነው የምልሽ። እና ምንም አይነት ስጋት ሊገባሽ አይችልም። ይሄ ኮርተሽ ያለምንም ስጋት ያለምንም ፍራቻ በሳቅና በጨዋታ ያርስ አስመስለሽ የምታደርጊው ነበር። ክትትሏ መቼ ነው የምትወልደው? ሰው ነው ዛሬውኑ ትወልዳለች። ትናንት ወዲያም እኔ ክላስ እየተከታተልኳት ነው። አሁንም አንድ ነርስ እንዳጋጣሚ ያይሻት ብዬ ነው የመጣሁት። ስለዚህ እኔ የማደርገው ነገር እሷ ምስጢራት ታውቃለች። ስለዚህ ነገር ምንም የምታውቀው ነገር የለም። ምንም የምታውቀው ነገር ማንም ሰው ማወቅ የለም። ማንም አይታወቅም። ይሄ ነገር በእኔና በአንቺ ብቻ ነው መቅረት ያለበት። ስለዚህ እኔ አሁኑኑ እሄዳለሁኝ። ልክ መውለጃዋ ሰዓት ሲደርስ ልክ ህፃኑ ሳይወለድ ቀጥታ ወደ ሰርጀሪ ክላስ ነው ማስገባት። ከዛ በኋላ ለምንድን ነው ሰርጀሪ ማስገባት? አይ ምክንያቱም እዛው የምከታተልበት ክላስ ላይ ውልደት ቢፈጸም ህፃኑ ሊጮህ ይችላል፣ ምን ይችላል። እዛኔ ደግሞ ህፃኑ በህይወት እንዳለ ታረጋግጣለች። ስለዚህ እኔ እሷ የሆነ ነገር ስታታለው ፎቶሻል። ይሄ የሙያ ስራ ነው። ስለዚህ እኔ ያንን አደርጋለሁኝ። ካንቺ የሚጠበቀውን ነገር ይዘሽ አንቺ ከተለመደው ካንቺ እንግዲህ የተለመደው ነገር እኔ አቅጣጫውን እሰጥሻለሁ። ያዘጋጀሁልሽ ቦታ አለ፣ እዛ ትመጫለሽ። በቅድሚያ ግን ገንዘቡን አሁኑኑ እፈልገዋለሁ። ኦኬ፣ አሁን ነው ገንዘብ ይዘህ የምትሄደው? ያ ገንዘቡ አሁን ነው። ልጅ ሲወለድ መስጠት አልችልም? ኖ ልጁ ዛሬ ነው የሚወለደው አልኩሽ። አይ እሱማ ችግር የለውም። እኔ አምናለሁ፣ ግን ያው ጉጉቼ ነው ማለት። አይ እዛ ክላስ ላይ ካሜራ አለ፣ ምን አለ። ያው የመንግስት ቦታ ነው። እዛ ጋር ብር ስንከፋፈል ምንም አይነት እንዲፈጠር ስለማልፈልግ እኔ ካንተ በላይ እኔ ነው የማልፈልገው። ምክንያቱም በጣም የገባበትን እንትን እሱን ነው የምልሽ። ራሴን ልጁ በማግኘት ነው እንደዛ አይነት ሴት አለ። ለጥንቃቄ ያህል ነው ለልጅ ያለኝ ጉጉትና ለባሌ ለማስረዳት እዛ ቦታ ላይ ሻንጣ ይዞ መግባትም ሆነ ምንም ይዞ መግባትም ሆነ በፍጹም የተከለከለ ነው። ስለዚህ ልብሶች ምናምን ላዘጋጅ አሁን ነው ገንዘቡን ይዤው እሄዳለሁ። ማስቀመጥ ቦታ አስቀምጣለሁ። አንቺ የምልክልሽ አቅጣጫ የምልሽ ቦታ ትመጫለሽ። ቀጥታ ህፃኑን ይዘሽው ትመጫለሽ። እሺ ልብስ ቦርሳ ምናምን የህፃናት ምናምን አዘጋጅቻለሁ። አዎ ልብስ እንደዚህ አለባበስ በቃ ደግሞ እኮ የደረሰ ነው የሚመስለው እኮ። ምንድን ነው እንደዚህ ያለ ነገር ነው?
ራሱን ነው የሆንሽው። በቃ ምናልባት ስትመጪ ምናምን በቃ እንደዚህ ሰው እንዳትረሽ የጎረቤቱም በቃ የህመም ስሜት እንደተሰማሽ ሰው ጎረቤት ተጠንቅቄ ነው። ግን ያው ውስጥ እነሱ ሳይሆን በቃ እሱ ነው ብለሽ ስትመጪ እንደዚህ ነው። ስትመለሽ ግን እዛው ላይ መቅረት አለበት ይሄ ነገር። እዛው መቅረት አለበት። ወልደሻል እንዴ? ገንዘቡን ታቀብኛለሽ? እሺ የሚበላው ምናምን ራሱ በልቼ ነው የመጣሁት። ይተቁ ቢጂ ቢያት ችግር የለውም። ለደህንነታችን ሲባል ነው። እሺ ስለዚህ ሬዲ ሆነሽ እየጠበቅሽ ነበር ማለት ነው? አዎ እኔ ከአንተ በላይ ትቸኩያለሁ። ምክንያቱም ቀኑን ያው እየደረሰ ስለሆነ መቼም እንተማመናለን። መቼም መቁጠር አይጠበቅብኝም። ተማመንም አለብን። በጣም ጥሩ። መቼም ሁሉ አሁን ቆጥሬ አልጨርሰውም። ታማኝነቱ እንዳለ ነው ብዬ ነው። አዎ በጣም ጥሩ። ስለዚህ አደራ በጥንቃቄ ተጠንቀቂ አድርግ። ለሁለታችን ሲባል አንቺ በላይ የኔ ጥንቃቄ እፈልጋለሁ። አውቃለሁ። እንጀራ እኮ ነው ይሄ ጉዳይ እኮ እንጀራ ነው። ይሄ ነገር አንድ ሪስክ ነገር ከባክግራውንድ ቢመጣ ምናምን የምታደርጋቸው ነገር ጥንቃቄ አድርግ። ስንት ዓመት የለፋሁበት ስራ እኮ ነው። በቃ ላስቆይ በቃ ችግር የለውም። ሻይ በላል ቡና ለምን ነው በቃ እኔ ነኝ መደወል የነበረብኝ። ትንሽ ህመም ላይ ነበረች እሷ። እንዴት ነው ህመሙ አሁን? ደህና ነው። ተኝቷል። አሁን ምንድን ነው ረብሸናል ብዬ ነበር ሀሳቤ። ተገላገል እና ምንድን ነው ምግብ የምሰጠው? ወተት እንትን ልበል? በቃ እኔ የማዘጋጀልሽ እንትኖች አሉ። ምክንያቱም ምግብ ገና እንትን አይልም። ወተት ነው መጠጣት ያለበት። ቆይ ችግር የለውም። አዘጋጅልኝ እንዳይጎዳ። አመሰግናለሁ በጣም። ምንም አይደለም። ቀላል ነው።
እንግዲህ ሰው ሁላ ማታ ልጥራኝ ማለት ማታ ትንገራቸው እንጂ ጎረቤቶቼ እንደወለድኩ ማይሰራ ለሙቁ ወይ እሷ ልጥራቸው እንጂ ወላድ መቼም በዚህ ሰዓት ቤት ከቤት አይወጣም እኮ ደግፍ ለቁጭ በል ችግር የለውም ቦርሳ አቀብኝ ትቀበል እኔ እንደውም ወላድ የመሰልኩት አሁን ልብስ የሚቀየር ምናምን ነገር ካለ ቀይሬ አንተም ነው አራስ ልብስ አይደለም ልብስ ምናምን እና ከኔ ማድረግ ማለት እኔ ማድረገው ምንድነው የሚጠበቀው ከኔ? በቃ አሁን እኮ ጨረስን። በቃ አሁን ማድረግ ያለብሽ ነገር የወተት ዱቄት እዛው ሻንጣ ውስጥ አለ አስገብቼዋለሁ። እሱን እየበጠበጥሽ በጥጦ በጥጦ እየበጠበጥሽ ትሰጪዋለሽ። ምናልባት ግን ለጥንቃቄ ያክል ጎረቤት ምናምን ሲመጣ ደግሞ ዝም ብለሽ አፉ ውስጥ ጡትሽን ወተፍ አድርገሽ ይጠባል ማለት ነው። ከዛ በኋላ ከ2 ከ3 ወር በኋላ ደግሞ ጡቴን አመመኝ ምናምን በሚል ተልካሻ ምክንያት እንትን ትይዋለሽ እና ሌላ ምንም የሚያሳስብ ነገር የለም። ክትባቱን በተመለከተ ደግሞ አሁን ላይ ማግኘት ያለበትን ክትባት እዛው ላይ ሰጥቼዋለሁ። ለወደፊት ግን እዛ ሆስፒታል በፍጹም መምጣት የለብሽ። ያንዳንድ ነገር እኔ ማስተካከልሽ ነገር ነው የሚሆነው። ሌላ ሆስፒታል ወይም ደግሞ የግል ክሊኒኮች ጋር ሁሉንም ነገር እኔ ማስተካከልሽ ይሆናል።